ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከኋላ ይደግፋሉ የሚባሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ የሰጡት መግለጫ ከካይሮ ከገቡበት ጉብኝት ጋር የሚቃረን እንደሆነም ተመልክቷል። ሁኔታውን በተመለከተ የሆርን ሪቪው ተንታኝ የሆኑት ማህደር ነሲቡ ባወጡት ሰፊ ትንታኔ ላይ ፕሬዝዳንት ኢሳያስ አፈወርቂ የካይሮ ቃለ መጠይቅና የኤርትራ ቀጠናዊ አቋም በሚል ወቅታዊ ጉዳዮች ዙሪያ ባቀረቡት ሰፊ የትንታኔ ጽሑፍ በጉዳዩ ዙሪያ እንዳሰፈሩት ከሰፊው ቀጠናዊ ክስተቶች አንጻር የኢሳያስ አፈወርቂ እንቅስቃሴ ሲታይ ምላሽ ተኮር እንቅስቃሴና በተለይም ደግሞ በምርጫ ላይ የተመሰረተ አጋርነትን እንደሚያሳይ ጠቅሰው የጉብኝቱ ጊዜ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኢትዮጵያና ኤርትራ ግንኙነት ለህዝብ ተወካዮች ምክር ቤት ሰፊ ማብራሪያ ከሰጡ በኋላ መሆኑን የአስመራና የካይሮ ተሳትፎ የጎረቤት ትብብርነትን ለማጠናከር ከቀረበ ተነሳሽነት ይልቅ በኢትዮጵያን ተከሰቱ ሁኔታዎች ሁሉም ምላሽ ለመስጠት ሆነ ተብሎ የታቀደ እንደሆነ ይገልጣሉ። ይህ ምላሽ ተኮር ገጽታም ኤርትራ ግብፅን እንደ ስትራቴጂካዊ አጋር አድርጋ መምረጧን ሚዛናዊ ቀጠናዊ ውህደትን ከማጎልበት ይልቅ በተለይም ደግሞ ከቀይ ባህርና በአባይ ጉዳዮች ላይ የኢትዮጵያን ምኞቶች የሚመለከት ፖሊሲ እንዳላት ማሳያ መሆኑን የጠቆመው ዘገባው የኢሳያስ አፈወርቂ ቃለ መጠይቅም የቀጠናው መንግስታት ለአካባቢው ጸጥታና መረጋጋት ኃላፊነት እንዲወስዱ እንዲሁም የውጭ ጣልቃ ገብነትን እንዲቀንሱ ቀውሶችን ለመፍታት የአካባቢውን ባለቤትነት እንዲለማመዱ አስፈላጊነቱን ሲያጎላም ይህ ንግግራቸው ግን ኤርትራዊ ከቀጠናዊ ተቋማት ስልቶች ጋር ካላት እውነተኛ ተሳትፎ ጋር በቀጥታ እንደሚጋጭ በማንሳት ፕሬዝዳንት ኢሳያስ አፈወርቂ የውጭ ጣልቃ ገብነትን እንደ ዋና የመረጋጋት ችግር ምንጭ አድርገው ቢስሉትና ቢገልጡትም ኤርትራ ግን በአብዛኛው በብቸኝነት ወይም በአፍሪካ ቀንድ ካሉ አጋር ሀገራት ጋር ትብብር መመስረቷን ስትቀጥል ይህ የአፍሪካ ቀንድ አካል ያልሆነችን ግብፅ ተጽዕኖዋን በቀጠናው እንድታሰፋም ሊያስችላት ይችላል በማለት ገልጸው በተለይም ደግሞ ከግብፅ ጋር የውጭ ጣልቃ ገብነት አያስፈልግም በማለት እርሳቸው ግን የጦር መሳሪያና የኃይል እርዳታ ከግብፅ ሲማጸኑ እንደነበር በመግለጽ ይህ የውጭ ጣልቃ ገብነትን መቀነስ የሚለው የኢሳያስ አፈወርቂ ንግግር በአንድ ራስ ሁለት ምላስ ሆኖ እንደሚገኝ ያመለክታሉ።